በስልጤ ዞን የሁልባራ ወረዳ ግብርና ጽሕፈት ቤት የምግብ ዋስትናን ለማረጋገጥ እንደ ሀገር ተግባራዊ የተደረገው ምግቤን በጓሮ ኢኒሼቲቭ ላይ በመሰራቱ ተጨባጭ ውጤት መምጣቱን ገልጿል። የጽሕፈት ቤቱ ኃላፊ አቶ አወል ጀማል ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር በነበራቸው ቆይታ በሴክተሩ ቅጥር ግቢ ጥቅም ሳይሰጥ የቆየ መሬት ለአትክልትና ፍራፍሬ ልማት እንዲውል በማድረግ መሬቱ ተከፋፍሎ እንዲያለሙ ተደርጓል ብለዋል። የምግቤን ለጓሮዬ ስራ መስራት መቻል አለበት ብለን በተግባባነው መሰረት እንደ ሴክተር ከሰባ በላይ ባለሙያዎች አሉ። ጽሕፈት ቤት ላይ ብቻ የሚሰሩ ደጋፊ ሳይለቶችን ጨምሮ ከዚህ ቀጥሎ ያው እያንዳንዱ ባለሙያ እዚህ ግቢ ላይ ያለው መሬት ምን ያህል ይሆናል የሚል ኤስቲሜሽን ሰራ። ከዛ በኋላ ለእያንዳንዱ ባለሙያ ምን ያህል በካሬ ደረጃ ምን ያህል ካሬ ብንሰጠው ለሁሉም ባለሙያ ማድረስ እንችላለን የሚለውን ነገር ተግባባን። አንድ ባለሙያ ከ100 እስከ 400 ካሬ እንዲያገኝ ያደረግንበት ሁኔታ ነው ያለው። አብዛኛው ባለሙያ ቢያንስ ከ80% በላይ ባለሙያው እዚህ ቦታ ላይ መሬት አለው ማለት ነው። የራሱ የሆነ ይዞታ አለው። ይሄ ይዞታ እዚህ ግቢ ላይ እስካለ ድረስ ውስጡ ላይ የተተከሉ አቮካዶም ይሁን ፓፓያ እዚህ ግቢ ላይ እስካለ ድረስ ተቋሙ ላይ እስካለ ድረስ እሱንም ጭምር እየተጠቀመ እንዲሄድ የማድረግ ስራዎች መስራት እንዳለባቸው ከባለሙያው ጋር የጋራ አድርገን ይሄንንም ለወረዳም የጋራ ካደረግን በኋላ ቀጥታ መሬቶችን ለክተን ለእያንዳንዱ ባለሙያ የማካፈል ስራ ነው የሰራነው። በተለይ ውሃን በፍትሃዊነት እንዲጠቀሙ የሚመራ ኮሚቴ መዋቀሩን የገለጹት አቶ አወል አልፎ አልፎ አለመግባባት ሲኖር ኮሚቴው እልባት እንደሚሰጥም እንዲሁም ይህ ተግባር ለባለሙያው የኢኮኖሚ ጫና አቃሉለታል ባይ ናቸው። የድንበር ግጭቶች ጭምር አሉ። አሁን እኛ ጋር የድንበር ግጭቶችን የሚያርም የሚያስተካክል መንገዶች እንዳይታለፉ ለምሳሌ ከአንዱ መሬት ወደ አንዱ ባለሙያ መሬት አልፎ እንዳይገባ መንገዶች ጭምር እንዲስተካከሉ የማድረግ ስራ ይሄንን በባለሙያ እንዲመራ በኮሚቴ እንዲመራ ያደረግንበት ሁኔታ ነው ያለው። ባለሙያው ከራሱ ፍጆታ አልፎ ለገበያ ጭምር እያቀረበ እንዳለ ድንች፣ ቲማቲም በርካታ ቲማቲም እየሸጠ ነው ያለው፣ ለገበያ እያቀረበ ነው ያለው። ከዛ ውጪ አንደኛ ባለሙያው በቅርብ ሆኖ ሰርቪስ ዴሊቨር ማድረግ ያለበትን ሰርቪስ ዴሊቨር እያደረገ ይሄዳል፣ በቅርብ ርቀት ማለት ነው። ይህ ልምድ ከዚህ ጽሕፈት ቤት ባሻገር ወደ ሌሎች ተቋማት እንዲሰፋ ማድረግ ስለመቻሉም ኃላፊው አብራርተዋል። ተሞክሮች ተወስዷል። ባይዞ ትምህርት ጽሕፈት ቤት እንደ ወረዳ እስከ ርዕሰ መምህራኖች መጥተው ተሞክሮ ወስደዋል። ጤና ተሞክሮ ወስደዋል። ከተማ ልማትና ኮንስትራክሽን ጽሕፈት ቤት ተሞክሮ ወስደዋል። ፋይናንስ ላይ ተሞክሮ ወስደዋል። ትምህርትን ብናይ ከፍተኛ ስራ እየሰራ ነው ያለው። በተመሳሳይ መልኩ ፋይናንስ እና ኢኮኖሚ ልማት አስተዳደር ላይ ብትሄዱ አብዛኛው ብቻ ሳይሆን መሬት ያለው ሁሉም ሴክተር ምግቤን ለጓሮዬ በባለሙያ ደረጃ እኛ በጀመርነው ኢኒሼቲቭ መነሻ ሁሉም ባለሙያ አስፍቶ እየሰራ ያለበት ሁኔታ ነው ያለው። በወረዳው ያነጋገርናቸው ባለሙያዎች እንደሚሉት ኢኒሼቲቭ ተግባራዊ በመደረጉ የመንግስት የስራ ሰዓትን በአግባቡ በመጠቀም ትርፍ ጊዜያቸው ደግሞ እነዚህን የጓሮ አትክልቶቻቸውን በመንከባከብ ኑሯቸው እየደጎመላቸው ስለመሆኑ ያነሳሉ። ወይዘሮ ሀያት ጀማል ባለቤቷ የኬራቴ ጤና ጣቢያ ሰራተኛ ነው። እሷ ወደዚህ ተቋም በመምጣት ባለቤቷ ያለማውን የጓሮ አትክልቶች ለቤት ፍጆታና ለገበያ ጭምር በማቅረብ ተጠቃሚ ሆነናል ብላለች። አሁን ባለው ሁኔታ ተቋሙ ለባለሙያዎቹ መሬት አካፍሎ በመስጠት በጣም ትርፋማ እያረጋቸው ነው ያለው። በትርፍ ሰዓታቸው እየሰሩ ማለት እሱ አሁን መሬቱን ከተቀበለው ከአንድ 3 ወር በላይ ይሆናል። ጎመኑን ያው እዚሁ ችግኙን እዚሁ ደፍተን እዚሁ አድርሰን ሽጠን ሁላ ተጠቅመናል። በችግኙ ሁላ ማለት ነው። ጎመን ብቻ ሳይሆን ካሮት፣ ነጭ ሽንኩርት የተለያዩ ነገሮችን በማምረት ነው እያለን ያለ ነው እና ለቤታችን አስቤዛ በቃ ይሄ ችሎልናል ማለት እንችላለን በዚህ ሰዓት ማለት ነው። ሌሎች የወረዳው ሴክተር መስሪያ ቤት ባለሙያዎችም አስቸጋሪውን የኑሮ ውድነትን ለመቋቋም አይነተኛ ሚና መጫወቱን ይጠቅሳሉ። በዚህ አመት ላይ ሙሉ መባያ ጓሮ የቤት መባያ ምንም እንትን ያልገዛሁበት ነው ያለ። ተጨማሪ ደግሞ ገቢ አሁን በየሳምንቱ 2 ኩንታል ነው ጎመን የሚለቀመው። 2 ኩንታል ከቤት ጥንት ፍጆታ ተርፎ ገበያ ላይ በየሳምንቱ 1,000 ብር ስቲል ነው እስከ 17,000 ብር የደረስኩበት ሁኔታ ነው ያለው። ስለዚህ ጎመን አሁን የምታዩት ጎመን ወደ 9 ወር ወደ 10 ወር አካባቢ እየደረሰ ነው ያለው ተከላውን ካደረኩት በኋላ ማለት ነው። እዚህ የምናለማው አንደኛ የጤና ጣቢያ ሰራተኛ ነን። የማታ ተረኛ የሆነ ሰው በማታ አይወጣም እዚህ ጋር ሊያለማ። የቀን ሰዓቱን ተጠቅሞ ቀን ይወጣል፣ የሚሰራውን ነገር በቀን ይሰራል። የቀን ተረኛ የሆነ ደግሞ ማታ በባትሪ መጥተን እስከ 6 ሰዓት እስከ 7 ሰዓት ይሄንን ኤሪያ ብታዩ ያው ሁሉም ሰው ይሰራል መጥቶ
አርሶ አደሩ ነበር ይሄን ነገር የሚጠቀመው። አሁን ወደ ከተማ በመምጣቱ እኛ በጣም ተጠቃሚ ነው የሆነው። ምክንያቱም ገበያ ሄደን የምናወጣውን ወጪ አቁመናል። ስለዚህ ኢኮኖሚካሊ ትንሽ የመቀነስ እንትን አሳይተናል። ስለዚህ በጣም ጥቅም አለው። በእኔ በኩል እኔ በደንብ ገበያ የምንሄድበትን እንትን ቀንሰን ወደ ቤታችን እያስገባን እየተጠቀመን ህብረተሰቡንም በዛ ልክ እያስተማርን ኢኮኖሚካሊ ክራይ ዋጋ እንትን የነበረውን እያስቀነስን ያለንበት የኑሮ ውድነትን እያስቀነስን ያለበት ሂደት አለ። ይህን ተሞክሮ ለቀጣይም ለሌሎችም እያሰፋን የምንሄድበት ሂደት ይኖራል የሚል ነገር አለኝ።